አይነት የህይወት መስዋዕትነት መክፈል አያስፈልግም። ውስጥ ያለው ሰው በየት በኩል መግባት እንዳለብን ነግሮናል አይደል? ሳይሆኑ አጥር ዘለን እንገባለን። ውስጥ ያለውን ሁኔታ በጥንቃቄ እንቃኛለን። እኔ የምለው ይህን ውሳኔ ከመወሰናችን በፊት ለምን ውስጥ ያለው ልጅ የብሩክ መኖር አለመኖር እንዲያረጋግጥልን አናድርግ? ከዛ በኋላ ሞትም ቢሆን ችግር የለውም። ሞት ከመጣ ለኔ ተውት፣ ለኔ ብቻ ተውት። አረ መድብል አያምጣው ነው የሚባለው። መድብል ሞት ወደ ማን በምን መንገድ እንደሚመጣ አይታወቅም። ደግሞ በዛ ላይ ለአንተ ያድርገው ለኔ ያድርገው የምንባባለው ጉዳይ አይደለም። ይገባኛል። ናጋሽ ያለበት ቦታ ልትሄዱ ነው? አዎ ወንድሜን ሬሳውንም ቢሆን አግኝቼ ከሞትኩኝም እሞታለሁ። አረ በስመ አብ በል መድብል። የሰይጣን ጆሮ ይደፈን። ምን ሆነ ነው? ቅዱስ ሰይጣን ደግሞ ምን ጆሮ አለ? ይልቅ አንድ ነገር ቢፈጠር ምሳሌን አደራ። ለምሳሌ ያለሻት አንቺ ነሽ። መቼም አንቺ አደራ የምትበይ ሰው አይደለሽም። አረ መድብል እንደዛ አትበል። ብሩክንም አንተንም ክፉ አይንካችሁ። ታደርግለት ለነበሩት ነገሮች ለማመስገን ይከብደው ነበር። ስሜቱንም መግለጽ ይከብደው ነበር። አንቺ ለሱ ምን አድርገሽለት ታውቂያለሽ? ምሳሌ ስትታመም 6 ዓመት ሙሉ ያጠራቀምኩትን ገንዘብ ሰጠሁት። ማለት ደግሞ ምሳሌን እንዳጠፋላት ገንዘብ ስትሰጠኝ እሺ ብዬ ተቀብዬ ለብሩክ ሰጠሁት። ማለት ምሳሌን አጥፊልኝ ብላ ለአንቺ ገንዘብ ከፍላሽ ታውቃለች? አዎ መድብል። ብሩክ ዛሬ በመውጣትና ባለመውጣት መካከል ነው። ውድ ቤተሰቦቻችን እንግዲህ ዛሬ መድብሉ እና ጓደኛው እንዲሁም ሞገሱ ነው ብሩክን ለማውጣት ካለበት አደጋ ውስጥ ለማውጣት የራሳቸውን ሁሉ ያሉትን ነገር ዘዴ ሁሉን ነገር ተጠቅመው እንግዲህ ኃይላቸውን ፓወራቸውን ሁሉ ነገራቸውን ተጠቅመው እንግዲህ ብሩክን ለማስለቀቅ ደፋ ቀና እያሉ ይገኛሉ ማለት ነው። እሱም ደግሞ እነሱ ከውስጥ ሆነው ተኩስ ከእንትኖች ጋር ተኩስ ልውውጥ ሲደረግ ብሩክ ደግሞ ካለበት እንደማንም ተንፏቆ በእርግጥ ተጎድቷል፣ ተደብድቧል፣ ምናምን ብዙ ነገር ደርሶበታል። ግን ቢሆንም ያም ሳያሸንፈው በተቻለው አቅሙ ተገትቶ ለማምለጥ የራሱን ጥረት እያደረገ ነው የሚገኘው። ውድ ቤተሰቦቻችን እንግዲህ እሱ በርትቶ እሱም እንደሚወጣላቸው እነሱም ደግሞ እንደሚሳካላቸው አንጠራጠርም። እንግዲህ ቃል ገብተው ሁላቸውም ቃል ተገባብተዋል። ማንኛቸውም ወደ ኋላ ላይ ያሸገሽግ ማንም ላይ ፈራ። እንግዲህ ወንድማችን ብሩክን ሁላችንም መክፈል ያለብን መስዋዕትነት ከፍለን እንደምናወጣው በእርግጠኛ ነን ብለው ሁላቸውም ተማምለዋል። መድብል ጓደኛው የመድብል ጓደኛና ሞገስ ማለት ነው ሶስታቸው። ማንም ሰው ግን ወደ ኋላ ጥሎ ላይ ያሸገሽግ ወይም ላይሸሽ የመጨረሻ የህይወት መስዋዕትነት መከፈል ካለበትም የህይወት መስዋዕትነትን ለመክፈል ዝግጁ ነን ብለው ነው የገቡት ማለት ነው። እንግዲህ መድብል ምናልባት እንኳን የህይወት መስዋዕትነት ከመጣ ሞት ከመጣ እኔ ቀድማለሁ እናንተ ምንም መሆን የለባችሁም እያለ ነው። ጓደኛውም እንግዲህ ምንድን ነበር ያለው? ሞት ወደ ማንኛው ሰው በምን አይነት መልኩ እንደሚመጣ አይታወቅም። የመጀመሪያ የህይወት መስዋዕትነት ምንም መስዋዕትነት መክፈል አይጠበቅብንም። ሁለተኛ ደግሞ በቃ በአግባቡና በስርዓቱ ጊዜያችንን መጠቀም ፍጥነት ዋናና ትልቁ መሳሪያችን ነው። መተማመን ደግሞ የራሳችን ነው። ወደ ኋላ ማሸግሸግ አይቻልም። እስከምንችል ድረስ መጋፈጥ የራሳችን እንትናችን ነው ብለው እንግዲህ ተማምለው ገብተዋል። እዚህ ጋር እንግዲህ ሞገስ በጣም እየደነገጠ ልቡ እየፈራ ነበር። ውድ ቤተሰቦቻችን እውነት ለመናገር በቃ እንግዲህ ጸጉራችሁ እንደ ወታደር እስከሚቆም ድረስ መንቃት አለብን። ፍጥነት ምናምን ሲባል ሞገስ እንግዲህ ትከሻው እንዲህ እያደረገ ነበር ማለት ነው ፕራክቲካል ለማሳየት። እሱን እንግዲህ ፊት ለፊት ሲገጥም ተኩሱ ያንን የተኩስ ድምጽ ሲሰማ ወዴት እንደደረሰ ሞገስን እኔ ማየት ብቻ ነው የናፈቀኝ። በእርግጠኝነት ሞገስ እንደዚህ ፊት ለፊት ተጋፍጦ ነገሮችን ይወጣቸው ይሆን? እሱን አብረን ምናይ ይሆናል። ሞገስ እንደዛ ነው። ግን መድብልና ያኛው ጓደኛው ግን በእርግጠኝነት ሁሉንም ነገር እንደሚዋጡት እግዚአብሔር አግዟቸው ደግሞ ወንድማቸውንም እንደሚያገኙት አንጠራጠርም። አይታችሁታልም እንግዲህ ብሩኬ ያለው እዛው ውስጥ ነው እየተደበደበ ምናምን በጣም ብዙ ነገር ደርሶበታል። የሚገርመው ነገር በብረት ምናምን ነው የሚደበደበውና እንግዲህ ተኝቶ አይታችሁታል። ደማምቷል እግሩ ምናምን በቃ ወደ ላይ ወደ ራሱ ምናምን አላሳዩንም እንጂ በቃ ሙሉ እንትን ብሏልና በዛ ሁኔታ ነው የሚገኘው። እንግዲህ የሚገርመው ነገር ከውጭ ተኩስ ሲተኮስ ሲሰማ ያዛ ለብሩክ የተመደበው ደብዳቢው ሰውዬ ወይም እንግዲህ እሱ እንዲያሰቃይ የተቀጠረው ሰውዬ
ተኩሱ ምናምን ሲሰማ በቃ ሲሄር ሲመጣ ነበረ ሊገለው ሁሉ እያቀርን ነበር። የሚገርማችሁ በቃ ይሄ ነገር ያስመልጡት ይሆን ምናምን ተኩሱ ሲበዛ ምንድነው ብሎ መጨረሻ ላይ መጣ ሄዴ በሶስተኛው ሄዴ ተኩሱ በጣም እየበረታ ስለነበረ ማለት ነው ሩጦ ነው ሄደውና ሩጦ ሲሄድ እንግዲህ ብሩክም እንደዛ ሆኖ ሲያየው ብሩክ እንግዲህ ቀጥታ ራሱን ለማምለጥ በሚችለው ነገር ሁሉ ሰውነቱን ሰብሰብ እያደረገ ነበረ ለመቆም በቃ ገተት ብሎ የሆነ ስርጥና ቦታ ላይ ይዞ ወደ ውጭ ለማምለጥ ወይም እንግዲህ ተኩስ ወደ ያለበት ሰዎች ጋር ለመጠጋት የሚችለውን ያክል እያደረገ ነው። በእርግጠኝነት ደግሞ በዛ ልክ እሱ ከተጓዘ እነሱ ወንድሞቹ ደግሞ ከኋላ ደርሰው እንግዲህ አቅፈው ደግፈው ይዘውት እንደሚወጡ አንጠራጠርም። በነገራችን ላይ መግባታቸውን ተኩስ ሲጀመር ዝናም ሰምቷል ማለት ነው። ዝና እንግዲህ ቤት ውስጥ ሆኖ ነበር የሰማውና ለማለት ደውሎላት ምን እየሰራሽ ነው? እስኪ እነ መድብል ጋር ደውይና መድብል ቤት መኖሩን አለመኖሩን አረጋግጪ። የማይሆን ነገር ሳይሞክሩ አይቀሩም እነዛ ሰዎች እያለ እያወራ ነበር ማለት ነው። የማይሆን ነገር ምንድነው የማይሆነው? አንተም ታግተህ ተሰቃይተሃል። የማይሆን ነገር ምንም የለም እባክህ። እና እንግዲህ ቤተሰቦቻችን ምናልባት ይሳካላችኋል ብለን ተስፋ እናደርጋለን። ምክንያቱም ብሩክ በዚህ ሁኔታ ውስጥ መውጣት ካልቻለ አለበለዚያ በቀጣይ ይሄ ቻንስ ሞክረው ወደኋላ የሚሸሹ ወይም ወደኋላ እንትን የሚሉ ከሆነ ህይወቱን ሊያሳጣው ይችላል ብለን ተስፋ እናደርጋለን። ምክንያቱም ይሄ ነገር እነዚህ ሰዎች ኃይለኞች ናቸው። ስለዚህ መተውኛኑ የሆነ እንትን ያደርጉናል ብለው ስለሚያስቡ ወይም ደግሞ በህግ በሌላም አማራጭ ይጎዱናል ብለው ስለሚያስቡ በእርግጠኝነት ብሩክን ለማስወገድ የራሳቸውን መንገድ መጠቀማቸው አይቀርም። ስለዚህ ያ ከመሆኑ በፊት ግን ማድረግ ያለባቸው በዛሬው ስኬት እንደሚሳካላቸው ተስፋ እናደርጋለን ማለት ነው። ቤተሰቦቻችን ሞገስ ግን እውነት ሞገስን እዚህ ጋር በቃ ሞገስን ነው ማየት የምፈልገው እኔ። ሞገስ እውነት ትክክለኛ እንዴት ተጋፍጦ ይሄድ ይሆን? እንግዲህ ቃል ገብቷል። የሚገርመው ነገር ቃሉ ምህሏል። በቃ እንግዲህ እጁን አንስቶ መሐላ ምህሏል ማለት ነው። ላይሸሽ ወዴትም ላያገረግር የሚከፈለውን ነገር ሁሉ መስዋዕትነት ከፍሎ ሊፋለም እንግዲህ ቃል ገብቷል። እውነት ያስችለው ይሁን ብላችሁ ነው እንግዲህ ብዙ ምክንያቶችን አቅርቦ ነበር። ለምን ይሄ አካል አንናገርም? እኛ ለምን እንገባለን? ውስጥ ያሉት ሰዎች ለምን አያግዙንም? መጀመሪያ እኛ መግባት ምን አስፈለገ? ብቻ ብዙ አይነት ጥያቄዎችና ምክንያቶችን ሲያቀርብ ነበረ። ግን እሱ ያው እንትን የሌለው ነገር ስለሆነ ዝም ብሎታል ማለት ነው። መድብልም አይሆንም ማድረግ ያለብንና የምናደርገው ይሄ ነገር ብቻ ነው ብሎ ነበር የነገረው። ውድ ቤተሰቦቻችን ሉላም እንግዲህ እየተጨነቀች ነው። እንግዲህ ባልተቤቷ ሞገስ እንግዲህ እዛ ሂዶ ነው ስልኩ አይሰራም አይነሳም እና ምክንያቱም እነሱ ኦልሬዲ ወደ ፊልም ስለገቡ አዎ ስልኩ አይሰራም እና በጣም እየተጨነቀች ነው የምትገኘው። እሷም ደግሞ ሌላ ፈተና ገጥሟታል። ያ ጠበቃ የተባለው ሰውዬ እንግዲህ ሙጭጭ ብሎባታል በሚገርም ሁኔታ። በቀጣይ እኔ ጋር ካልመጣሽ ወየውልሽ ምናምን እያለ እያስፈራራት ነበረ። ነገራችሁ እንዲያልቅላችሁ ከፈለጋችሁ እኔ ጋር መተሽ እንደዚህ ማድረግ አለብሽ፣ ከኔ ጋር መተኛት አለብሽ ምናምን ብቻ ብዙ ነገሮች እየቀባጠረባት ነበረና ሉላ እኔ ከፈለገ ገንዘቡ ራሱ መቅረት ይችላል። ምክንያቱም እኔ ብዙ መስዋዕት የተከፈልኩለት ፍቅር አለኝ። ስለዚህ በዚህ መልኩ ራሴን ላዋርድ ወይም ላቆሸሽ አልችልም። ስለዚህ ታወኝ እያለችው ነበር ማለት ነው። ወደ ቤተሰቦቻችን እሷም እንግዲህ በዛ መልኩ እንደማንም እንግዲህ ለማምነው ድጋሚ እንገናኛለን እመጣለሁ ቀጠርክብኝ ቦታ ብላው ቃል ገብታለት ሰውየው ሞቶላት ሄዷል ማለት ነው። ሞገስም ያው ሲመጣ እንግዲህ ምን ሆነሽ ነው ይሄ ሰውዬ እንቀይር ጠበቃው መቀየር አለበት ምናምን ስትለው ምን ነው ጎነተለሽ እንዴ ምናምን እያለ እንግዲህ እሱ እያፌዘ ነበረ ነገሩን ቀለል አድርጎት። ግን ነገርዮሹ ከባድ ሆኖና ስር እንደሰደዲ አላወቀውም ማለት ነው። ሌላው ቅድስቴ እንግዲህ መድብል ብሩክን ያው የተወሰነ ፍንጭ እንዲያገኙ ምናምን ሲነግራት በጣም ነው የተደሰተችው። በቃ ከምላችሁ በላይ ማለት ነው። በጣም ነው የሚያስደስተውም። ሲቀጥል ደግሞ ምሳሌ በጣም ጥያቄዋ እየበረታባት ስለነበረ አባዬ ነው አባቴ ምን ውስጥ ነው መቼ ነው የሚመጣው? ለምን በቃ እስከ መቼ ነው እያለች እንግዲህ እያወራች ነበረ። ቅድስቴም እንግዲህ ታይ ቆይማ ተረጋጊ ይመጣል ሐሙስ እንደዚህ እያለች ቀኖች እየቆጠረች እየነገረቻት ነበረ። እሷም ሐሙስ እኮ ነገ ነው ነገ ይመጣል ማለት ነው ምናምን እያለኝ ነበር። አይ ተሳስቼ ነው የሳምንቱ ነው ብቻ ብዙ አይነት ውሸቶችን እየዋሸች እንትን እያለች ትገኛለች። ግን እስካሁን ይሄ ነው የሚባል ነገር የለም ማለት ነው። በቀጣይ እንግዲህ አባቷን መጥቶ ምሳሌ የምታረፍበትን ቅድስትም ደግሞ ከዚህ ጥያቄ ወጥታ የራሷን ህይወት ደግሞ ከብሩክ ጋር ዘና ያለ ህይወት ቆይታ እንደሚኖራቸው ተስፋ እናደርጋለን። ቤተሰቦቻችን እሱን አብረን በቀጣይ የምናየው ነው የሚሆነው። እስከዛ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። ውድ ቤተሰቦቼ መልካም ጊዜ በያላችሁበት። ላይክ ማድረግ አትርሱ። እናንተ ላይክ ማድረግ ለኔ ትልቅ ቫልዩ አለው፣ በጣም ትልቅ ዋጋ አለው። ላይክ ስታደርጉልኝ ዩቲዩብ ደግሞ ሼር ያደርግልኛል። ስለዚህ ላይክ ማድረግ አይረሳላለሁ። መልካም ጊዜ